ቃልሙድ ገነት ማለት በተሰጠህ ሕይወት የምትኖርበት እንጂ ስትሞት የምትሄድበት ቦታ አይደለም። በዓለማችን ላይ ሁለት አይነት አመለካከቶች መስፈናቸውን ስንረዳ እነዚህ አመለካከቶችም በሰው ልጅ ዕድሜ ሰፊውንና ትልቁን ቦታ ይዘው እናገኛቸዋለን። የመጀመሪያው አስተሳሰብ ገነት ከዚህ ዓለም የተለየና ከሞት በኋላ የምንሄድበት ቦታ ነው ሲሉ፣ ሌላው አስተሳሰብ ደግሞ የለም ገነት ማለት ይሄ ምድርና በተሰጠህ ሕይወት የምትኖርበት እንጂ ስትሞት የምትሄድበት ቦታ አይደለም ይላሉ። እንደ ሱፊዎች ደግሞ ይህ ዓለም ገነት ሊሆን ይችላል ይላሉ። ስናፈቅርበት፣ ስንባረክበት፣ ስናገለግልበት አንዳችን የሌላኛችንን እድገት መሰላል ስንሆንበትና ሌሎችንም ስናድንበት ያን ጊዜ ምድር ገነት ትሆናለች። በእርግጥ ይህንን ዓለም ገሃነም ልናደርገው እንደምንችል ደግሞ መዘንጋት የለብንም። መከራ፣ ክፋት፣ ጥላቻና ጥፋት ሲሞላብን ዓለም ገሃነም ትሆናለች ይላሉ። ለዚህ ነው ምድር የገነት አበባ መቅሰሚያና የገሃነም እሳት መሞቂያ ነች የምትባለው። ለዛሬም ወደ ሱፊዎች ተመልሰን ተከታዮቹን ሐሳቦች እንመለከታለን። ለሱፊዎች የእግዚአብሔር መገኛ ይህ ዓለም ነው። ብዙዎች ይህን ዓለም በሰውና በእግዚአብሔር መካከል እንደ ቆመ መጋረጃ ያስቀምጡታል። ሱፊዎች ደግሞ ዓለምን በእኛና በእግዚአብሔር መካከል እንደ መጋረጃ ያስቀመጥነው እኛው ነን ይሉናል። በዓለም ውበት መደነቅ ስትጀምር በተዘዋዋሪ የምታደንቀው ፈጣሪን ነው። ለዚህ እንደ ማብራሪያ የምታገለግለንን ቀጣዩን ተረት እንመልከት። አንድ ጠያቂ የሱፊውን መምህር በዓይናቸው የማያዩትን ነገር አምላኬ ነው በማለት እንዴት ሊያመልኩት እንደቻሉ ጠየቃቸው። እንዲህ በማለት መለሱም፣ በበረሃ ስትሄድ የግመል ዱካ በረጅሙ ተዘርግቶ ብታይ በዚያ ቦታ ግመል ማለፉን ትጠራጥራለህን? ብለውታል። ጠያቂው ዱካውን ካየሁማ እንዴት እጠራጠራለሁ አለ። መምህሩም እንግዲያውስ የአምላካችን ዱካዎች ደግሞ እኛ ብሎም ይህ ዓለም ነውና ለእምነቱ የግድ እሱን ማየት የለብኝም አሉት። እንደ ሱፊዎች እምነት ይህ ዓለም ለእኛ እንደ መስታወት ነው። ውድቀታችንንም ይሁን እድገታችንን በመለኮታዊ መስታወት ግልጽ ብሎ ይታየናል። ለዚህም ነው ሱፊዎች የእኛ ሥራ ይህን መለኮታዊ መስታወት ዕለት ዕለት መወልወል ነው። በዚያም መስታወት እያንዳንዱ ሥራውን በግልጽ እንዲያየው እናደርጋለን ይላሉ። የሱፊው መምህር ጃሚ ሲናገሩ በዓለም ላይ ውብና ፍጹም የሆኑትን ነገር ስትመለከት በእርግጥ የአምላክን ምልክት ማየትህን አትጠራጠር ይላሉ። ከሰፊው የእግዚአብሔር የአትክልት ቦታ አንዲት ጽጌረዳ ፈንድቃለች ማለት ነው በማለት እናስታውሰው ዘንድ የተገባ ነገር አክለው ይነግሩናል። አስታውሱ፣ አንድ የተዋበ ምስል ሲወይብ ወይንም አንድ አበባ ሲረግፍ ብትመለከት ያን ጊዜ በመለኮታዊ መስታወት ላይ ወጥተህ የነበረው ብርሃን በጨለማ ተጋርዷል ማለት ነው ብለዋል። ለዚህ ነው የብርሃኑ አመንጪ ብቻ ዘላለማዊ ነው የምለው ሲሉ ጃሚ ይመክራሉ። ታዲያ ዛሬ ታይቶ በሚጠፋ ነገር ላይ ለምን ታተኩራለህ? ይልቁንም ወደ ምንጩ ተጠጋና ዘላለማዊውን ብርሃን ለማግኘት ሞክር። በዚህ ምድር የምታየው ነገር ሁሉ እውነተኛ መገኛው መለኮታዊ ዓለም መሆኑን ሱፊዎች ያምናሉ። እኛ እንዲሁም በዚህ ዓለም ያለው ነገር ሁሉ የመለኮታዊ ዓለም ነጸብራቅ መሆኑን ልብ በል። ለዚህም ሳይሆን ይቀራል በዓለም ላይ የምናየው፣ የምንሰማው፣ የምናደንቀው፣ የምንወደው ነገር ሁሉ ሲያልፍ የምናየው አንዳችም ነገር ጸንቶ ባለማየታችን እውነታው በሌላ ዓለም መገኘቱን እንድናስብ ዘንድ የግድ ይለናል። የሚያልፈው እውነት በሌላ ዓለም ከተገኘ እሱ በእርግጥ ዘላለማዊ ነው የሚሉን ሱፊዎች በሩሚ ተረት ይህንኑ ጽንሰ ሐሳብ ያጠናክሩልናል። አንድ ቀን ታላቁ የቻይና ንጉሥ በፊቱ ወደ እሱ እንዲመጡ ባዘዘ ጊዜ የቻይና ጠቢባንና የግሪክ አዋቂዎች በፊቱ ቀረቡ። ቻይናውያን ጠቢባኑ ታላቅ የሆነ ውበትን መፍጠር እንችላለን ሲሉ፣ ግሪካውያን አዋቂዎች ደግሞ እኛ ግን ታላቅ የሆነ ውበትን ማየት እንችላለን አሉ።
ንጉሱም የሁለቱም ሀገር ጠቢባን ትይዩ የሆነ ክፍል ውስጥ ተቀምጠው ስራውን እንዲሰሩና ይህንን ውበት ፈጥረው እንዲያሳዩት አዘዛቸው። ቻይናውያኑ ጠቢባን ለስራቸው የተለያዩ ቀለማት ብሩሾች እንዲሰጣቸው በጠየቁት መሰረት ንጉሱ ፈቀደላቸው። ግሪካውያኑ የጠየቁት ቢኖር መስታወትና የመስታወት መወልወያ ጨርቆች ብቻ ነበር። እነሱም የተፈቀደላቸውን ይዘው ወደ ክፍላቸው ገቡ። ከጥቂት ቀናት በኋላ ንጉሱ በቅድሚያ ወደ ቻይናውያኑ ክፍል ሲገባ በተመለከተው ድንቅ ያሳሳል ችሎታና ውበት እጅግ ተመስጦ አድናቆቱን ገለጸላቸው። ወደ ግሪካውያኑ ክፍል ሲገባ የተመለከተው ግን ይበልጥ ለመናገር እስኪቸግረው ድረስ የሚደንቅ ሆነበት። ይኸውም ግሪካውያኑ መስታወቱን ወልውለውና በግድግዳው ላይ በቅርጽ አስቀምጠው ከፊት ለፊታቸው በሚገኘው ክፍል በቻይናውያኑ የተሰራውን ስዕል መልሶ እንዲያንጸባርቅ አድርገውት ነበር። ንጹሕ ልብም እንዲህ ውበትን ከሚታየው በላይ አስቦ የማሳየት ብቃት አለው። ምን ነው ቢሉ የፍጡራን ሁሉ መለኮታዊ መስታወት ልባቸው ነውና። ስለዚህም የተዋበውን የፈጣሪ ሥራ ታንጸባርቅ ዘንድ የልብህን መስታወት ከፊት ለፊት አስቀምጠው። በመለኮታዊ መስታወት ማየት ስትጀምር ምልክትህ ሁሉ የተለየ ይሆናል። ሱፊው ኢብን አልኢማድ አንድ ቀን በእጃቸው አንዲት እንስሳ አንጠልጥለው ሲሄዱ የተመለከተ ወዳጃቸው ኢብን ሆይ በእጅህ ያንጠለጠልከው እንስሳ የረከሰና አንተንም የሚያረከስ መሆኑን አታውቅምን? ይላቸዋል። ኢብንም ወዳጅ ሆይ ለመሆኑ ይህን እንስሳ ማን ፈጠረው? ይሉታል። እሱም የፈጠረውማ እግዚአብሔር ነው በማለት ይመልሳል። ኢብንም ይህን ሲሰሙ እንግዲያውስ እግዚአብሔር እርኩስ ነገር ይፈጥራል እያልክ ነው በማለት መንገዳቸውን ቀጠሉ። በመለኮታዊ መስታወት ስንመለከት የረከሰ ምንም ነገር አይገኝም እንደማለት ነው። አብዛኛውን የሱፊ ተረት ወዳገኘንባቸው ወደ ሼህ ሙዛፊር ደግሞ እንለፍ። ሼህ ሙዛፊር በአብዛኛው የተረታቸው ገጸ ባህሪ ጠቢቡ ወይንም ሞኙ ባህሉል ነው። ባህሉል አንድ ቀን ንጉሥ ሃሩን አልራሺድን ለማግኘት ችቦ ለኩሶ ወደ ቤተ መንግስታቸው ይሄዳል። ለረዥም ቀናት ጠፍቶና ሳያዩት የከረመው አጫዋቻቸው ባህሉል ሲመጣ ተመልክተው ንጉሱ ቢደሰቱም በእጁ በእሳት የተቀጣጠለ ችቦ ይዞ ሲመለከቱ ደግሞ መልሰው ደነገጡ። ባህሉል የት ጠፍተህ ከረምህ ይሉታል። ባህሉልም ንጉሥ ሆይ ገሃነም ሄጄ ነበር ይላቸዋል። በባህሉል መልስ ፈገግ ያሉት ንጉሱ ታዲያ በእጅ ያዝከው እሳት ከዚያ የመጣ መሆኑ ነው ይሉታል። የለም ንጉሥ ሆይ በገሃነም እሳት ስለሌለ እንድለኩስ መልሰው ወደ ምድር ልከውኝ ነው ይላል። ንጉሱም በገሃነም እሳት የለም እንዴ በማለት ተደንቀው ቢጠይቁት ባህሉልም ንጉሥ ሆይ እያንዳንዱ ሰው የራሱን እሳት እየለኮሰ በመያዝ ወደ ገሃነም ይጓዛል እንጂ በዚያ የተዘጋጀ ምንም አይነት እሳት የለም በማለት መለሰላቸው። በመለኮታዊ መስታወት የገሃነም እሳትም የተለየ ነው። ያቃጥላል እንጂ አይለኮስም። ወደ አልጃሚ ተረት ደግሞ እንጓዝና በመለኮታዊ መስታወት መታመን የቱን ያህል እንደሚሄድ ደግሞ እንይ። ሀቢብ ከላያቸው ላይ ወልቆ የማያውቅ አንድ ካባ ነበራቸው። በዚህ ካባቸው ሀገሬው ሁሉ ስለሚያውቃቸው መታወቂያ ሆኑላቸው ነበር። አንድ ቀን ሀቢብ ይህንን ካባ መንገድ ላይ ጥለው ወደ መስጊድ ይገባሉ። ካባው በወደቀበት መንገድ ያልፍ የነበረ ታላቅ የሃይማኖት መሪ ሐሰን አልባስሪ የወደቀውን ካባ ሲመለከት የማን መሆኑን ለመለየት አፍታም አልፈጀበትም። ስለዚህም በካባው ዳር ቆሞ በሌባ እንዳይወሰድ በመጠበቅ የሀቢብን ካባ ለመመለስ ጥረት ያደርግ ጀመር። ሀቢብ ከመስጊድ ወጥተው ሲመለሱ ሐሰን ከካባቸው አጠገብ ቆሞ ሲጠብቅ አገኙት። ሰላምታ ከተለዋወጡ በኋላ ሐሰን ወይ መንገድ ዳር ቆመህ ምን ታደርጋለህ? ይሉታል። ሐሰንም ኮቶ ከመንገድ ዳር ወድቆ በመመልከቴ ሌላ ሰው እንዳያነሳው እየጠበቅኩኝ ነው። ለመሆኑ ኮቶውን መንገድ ዳር ጥለው የሄዱት ማን እንዲጠብቅልዎ አስበው ነው? በማለት ጠየቃቸው። ሀቢብም ካባዬን እንድትጠብቅ አንተን የላከህ ነዋ፣ ሌላ ማን እንታመናለሁ አሉትና ካባቸውን ደርበው ወደ ቤታቸው አቀኑ። በሱፊዝም እምነት መለኮታዊ መስታወት የሚያሳየው ነገር የለም። ስለ ስንፍና ኢብን አራቢ የተረቱትን ደግሞ እንመልከት። አንድ ቀን ካሊፍ ኦማር በእግር ሲጓዙ በአንድ ቦታ ጎረምሶች ሥራ በመፍታት ተሰብስበው ሲያወሩ ተመለከቱና ለመሆኑ እናንተ ማን ናችሁ? ይሏቸዋል። ጎረምሶቹም
እኛማ ጉዳያችንን ሁሉ በእግዚአብሔር እጅ አስቀምጠንና እሱን ታምነን ተአምራትን የምንጠብቅ ነን ይሏቸዋል። ይህን የሰሙት ኦማር በእርግጥ እናንተ እንደዚያ አይደላችሁም፣ ነገር ግን የምድር ትሎችና ሸክሞች ናችሁ። በአምላክ በእውነት የታመነ እሱ በፈጠራት ምድር ዘሩን ዘርቶ የማብቀሉን ድርሻ ደግሞ ለእሱ የሚተው ነው በማለት ገስጸዋቸው ሄዱም። በሱፊዎች እምነት ለመልካም ሥራህ ከሰው ልጅ ምስጋና አትሻም፣ የመልካም ሥራህ ደመወዝ ሁሉ በአምላክህ ይከፈል ዘንድ ለእሱ ተውለት እንጂ መልካም ያደረግክለት ሰው ለሥራህ አንተን ማመስገንና ማወደስ ከጀመረ አምላክህ ሊከፍልህ ያዘጋጀውን ደመወዝ ግማሹን አስቀድሞ ከፈለ ማለት ነው ይሉናል። ውድ አድማጮች ለዛሬ ያዘጋጀውላችሁ ይኸው ነበር። እንደ ተለመደው ከስንብቴ በፊት ግን እንዲህ ብዬ ላብቃ። ገነት ማለት በተሰጠ ሕይወት የምትኖርበት እንጂ ስትሞት የምትሄድበት ቦታ አይደለም። ወንድዬ ካሳ ነኝ።